አመስግኑልኝ። ለጌታ ክብር ለኢየሱስ። እናንተ ፊት እንዲቆም ይሰዋራ እግዚአብሔር ብርታቱ በስተውልኝ ምሕረቱ በስተውልኝ ነው እንጂ ከጨለማ ህይወት ነው ወጣኝ። እግዚአብሔር በነቢይ በህይወቴ እግዚአብሔር ተቀይሮኛል። በሱ ተቀርሞ እግዚአብሔር በህይወቴ ላይ ጥሩ ነገር አድርጎልኛል። ታምርን አድርጎልኛል። ደግሜ እናንተ ፊት እንድቆም አድርጎልኛል። እግዚአብሔርን አመስግኑልኝ። ክብር ለጌታ ለኢየሱስ። ለአብ ክብር ይሁን፣ ለወልድ ክብር ይሁን፣ ለመንፈስ ቅዱስ ክብር ይሁንለት ለኢየሱስ። ሃሌሉያ። እኔ በህይወቴ እንቅልፍ የሌለኝ ሰው ነበርኩ። አሁን እንቅልፍ ካገኘው ኦልሞስት ወደ አመታት አልፎታል። በቃ እተኛለሁ እንጂ ማታ የተንገላተው ነው ማርዱ። ቢያንስ ከእንቅልፉ ሰው ከእንቅልፉ ሲነቃ ነው ቢያንስ 2 ሰዓት 3 ሰዓት ቤተኛ ነው እንቅልፍ የሌለኝ ሰው ነኝ። እንግዲህ ታውቃላችሁ፣ እንቅልፍ ተኝታችሁ ማታውቁ ሰዎች አንድ ቀን እንቅልፍ ማጣት ማለት ምን አይነት ከባድ እንደሆነ ታውቃላችሁ። እንቅልፍ የሌለው ሰው እንኳን መስራት ማሰብም አይችልም። በህይወቴ ብዙ ነገር አለኝ፣ ብዙ እውቀት አለኝ፣ መስራት የምችል ሰው ነበርኩ። እንቅልፍ ስለሌለኝ ብዙ ጭንቀት በውስጤ ስለነበረ ብዙ ጨለማ ውስጥ ስለነበርኩ እግዚአብሔር ደግሞ ከዛ ነገር አውጦልኛል። እግዚአብሔርን አመስግኑልኝ። ለጌታ ክብር አምጡ ለኢየሱስ። ሃሌሉያ። ምን ያክል ጊዜ ነው እንቅልፍ ማተኛው? ኦልሞስት ወደ 2 ዓመት ሆኖኛል። 2 ዓመት የሚያክል 2 ዓመት በህይወት ላይ 2 ዓመት እንቅልፍ የሚባል ነገር የለኝም እኔ በህይወቴ ማለት ነው። ማታ 1 ሰዓት እንቅልፍ የልተኛ ቤት ወደ አልጋ ቤት ስገባ እንገላታለሁ፣ ወደዚህ ወደዛ እላለሁ እንጂ ጭራሽ እንቅልፍ ያስጨንቀኛል። በቃ በህይወቴ ላይ ጭንቀት ብቻ ነበረብኝ። እግዚአብሔር በልጅነቴ ማሳልም እናንተ ፊት ቆሜ ሳወራ ትንሽ ልጅ መስል እችላለሁ እንጂ ትንሽ ሰው እንዳልሆንክ ፂም ይነግራል። እሺ እንጂ በህይወቴ ብዙ ነገር አሳልፌያለሁ። ብዙ ነገር በህይወቴ ተደርጎ ነበር፣ ግን አምላኬ ከዛ ነገር አውጦኛል። ታምርን በህይወቴ አድርጎልኛል። አመሰግኑልኝ። የተለያየ ነገር በህይወቴ ላይ ማትፈልግ ነገሮች ነበሩ፣ ላይፌ ላይ ማልፈልጉ ነገሮች ነበሩ። ጨለማ ህይወት ውስጥ ነበር። በሱስ መጠመድ። ከሱስ ውስጥ አንድ ብዬ ነገር አልችልም። ብዙ ሱስ ነበረ። ምን ሱስ ነው የምታደርገው? እስኪ እንደው ትንሹን ቡጥራ። አሁን ለምሳሌ ዊድ የሚባለውን ነገር ታውቃላችሁ? ዊድ አደገኛው ማለት ነው። እንቅልፍ ስለሌለኝ በሱ ብቻ ነው እንቅልፍ ማገኘው ነበር። በሱ ብቻ እሱን ካልተጠቀምኩ እንቅልፍ የሚባል ነገር በህይወቴ የለኝም ነበር። ካለሱ መንቀሳቀስም መናገርም ማውራትም ማልችል ሰው ነበርኩ። እግዚአብሔር ግን ከዛ ነገር አውጣኝ። እንደገና ፊታችሁ ቆሜ እንዳዘለቅ ብዙ ነገር